ቪዲዮ ነው ግን ፎቶን ብቻ እናሳያቸዋለን ለአድማጮቻችን ፎቶን ብቻ እናሳያቸዋለን ይሄ የምትመለከቱት ከንፈር ለከንፈር ይሳሳማሉ ሰላም ጤና ይስጥልን በሰንዶቃቸው ሊም በአዲስ ቪዲዮ ተመልሼ መጣሁ እዚህ እንደምንመለከተው በሀገራችን ኢትዮጵያ ከጊዜ ወደ ጊዜ ያገረሸና የበዛ የሚገኘው የተመሳሳይ ጾታ ጉዳይ አለና አሁን ደግሞ ወደ እግር ኳስ ወደ ሴቶች እግር ኳስ ዘርቁ ገብቶ እንግዲህ እዛው ውስጥም ብዙዎች በዚህ መንፈስ ተነክቶ እንደሚገኙ ሰማን ነው የምንገኘውና የተያዩ ቪዲዮዎችም ፎቶዎችም እየወጡ ይገኛሉ ሰብስክራይብ ለምንድነው ማታረጉት አሁን ማርኩ መጀመሪያ የወጡ ቪዲዮዎች ለድምጾች ከማሳታችን በፊት ምንድነው የተፈጠረው ነገር አይተን እንመለስ ኢትዮጵያ ውስጥ በሚገኙ የሴቶች እግር ኳስ ተጫዋቾች ዘንድ የተጋለጠውን ኢንፎርሜሽን እንግዲህ ያጋልጡልና ያወጡልን ጋዜጠኞቻችን እጅግ በጣም አርገን ነው ምናመሰግነው ግርምሽንም ሆነ ሶፊንም እጅግ በጣም ነው ምናመሰግነው በዛም ያገዛቸዋቸው ሰዎች በተቀላላ ይሄ መረጃ ከወጣ በኋላ እንግዲህ የደረሱበትን ቦታ አሳውቋል በቪዲዮ ላሳያችሁ ትናንት ይፋ አድርገናል እንግዲህ የሚመለከተው አካልም አድርሰናል በጣም ትልልቅ የሀገራችን አመራሮች ትልልቅ የሀገራችን ትልቅ ፐርሰናሊቲ ያላቸው ሰዎች ጉዳዩን በሲሪየስ እንደሚይዙት እና ያው በእግር ኳስ ውስጥ በተለይ ይሄ ነገር ሲሪየስሊ እንዲወገድ እንዲሰሩ ፌዴሬሽኑን ጨምሮ በርካታ አካላቶች እንደሚሰሩ ጧትም ትናንት ከፕሮግራም በኋላ በጣም ብዙ የስልክ ምልልስ ነበር የነበሩን እንግዲህ ዋነኛ ዓላማው ይሄ ነው ዋነኛ ዓላማችን እንግታው እናስቆመው በቃ ሊባል ይገባል እዚህ ላይ ማስቆም አለብን ተገቢ አካሄድ አይደለም ልክ የሆነ አካሄድ አይደለም እግር ኳሱ ላይ በህግም በሃይማኖትም በሞራልም በሴትም በባህልም ሁሉም ነገር ያፈነገጠ ስለሆነ በሚል አንስቶ ነው እንግዲህ ብዙ አካላቶች ተቀብለውታል በእርምጃም መውሰድ እንደሚጀምር አሳውቀውናል በዚህ አጋጣሚ እናመሰግናቸው እንወዳለን በጣም ማንጠብቃቸው ትልልቅ ሰዎች ነው የደወሉት በጣም ትልልቅ ኃላፊነት ላይ ያሉ ሰዎች ጭምር ማለት ነውና ቪዲዮ ነው ግን ፎቶን ብቻ እናሳያቸዋለን ለአድማጮቻችን ፎቶን ብቻ እናሳያቸዋለን ይሄ የምትመለከቱት ቲክቶክ ላይ ላላችሁ ቀለበት ይታያችኋል አይደል ሴት ተጫዋች ቀለበት ያስረችላት ራራቲው ላይ በኋላ ላይ እንለቀዋለን ወይ ቴክኒሻኖቻችን የሚያሳዩአችሁ ሆነ ቲክቶክ ላይ ያሳዩአችሁ ነበር ሴት እግር ኳስ ተጫዋች ለሴት ቀለበት ያስረችበት ተማቹት አይደለ ሀበሾች ቆይ ስለማይገባችሁ በዚህ ላስረዳችሁ በመታቋቸው ሰዎች እቺ ሳምኬር የምትባል ቆሻሻ የቸልሲ የሴቶች ቡድን ውስጥ የምትጫወት አጥቂታ ታቋታላችሁ አይደለ እቺ ደግሞ ሚስቱ ናት ሴት ናቸው ግን በቃ ባልና ሚስት ነው የሚባባሉት ልክ እንደዛ የኢትዮጵያ ፕሪሚየር ሊግ ላይ ቀለበት እየተጋቡ ነው እርስ በርስ ሴቶችና ሴቶች አረ ሰአሊነነለክ በዚህ ልክ ግን በክትኗል እንዴ በይቅርታ ይታለፍ ምናምን ይላሉ ደግሞ ጭንቅላታቸው ያሰበም እንዴ አረ ቆሻሻ መሆን እንዴ እስቲ ሐሳባችሁ ኮሜንት ላይ ንገሩኝ እኔ በግልጽ ባገኛችሁ ምን እንደማድረግ ልንገራችሁ ማለት ነው ሴት ወንድ ይሄ ጀንደር ኢኳሊቲ እዚህ ጋር አይሰራ አንድ ላይ የሆነ ትቦስ ከትቺ መለኮስ ነበር አለኩሳቸው ነበር ከንፈር ለከንፈር ይሳሳማሉ ገና ከትሬኒንግ እንደመጡ ቁምጣቸውን እንኳን ሳይቀይሩ በደበዘዘው መብራት ውስጥ ኮሪደር ላይ ከንፈር ለከንፈር ይሳሳማሉ ሾኮኜ በቀጥታ ሄድኩት ወደ ሪሴፕሽን ነበር ሪሴፕሽኗ እነሱ ብቻ ሳይሆን በጣም ብዙ ጥንድ ሴቶች አሉ የሆቴሉ ግማሹ አልካ አይተኛበትም ጥንድ ሆነው ነው የሚያድሩት አንዷ ፍሬሽ ኳስ ተጫዋች እንደዚሁ ሲዳሩ አይታ እንዳንተ ደንግጣ ነግራን ታውቃለች ለአሰልጣኞቹም ነግራናቸዋል ግን መፍትሄ የለው ማለችን እኔም በማግስቱ እነሱ ካሉበት ፍሎር ወርጄ ግራውንድ ያስኩኝ ጉዳዩ ስር የሰደደ ቢሆንም ለመናገር በተለይ ንጹሃኑን ኳስ ተጫዋቾች ስለሚጎዳ በብዙሃኑ ዝም የተባለ ጉዳይ ነውና ዝም አልኳለ እና እንዲህ አይነት ነገር ያያችሁ ዝም ነው የምትሉት ወንዴ ብርሃኑ ማንተም ዝም ብለሃል እንዳንተ አይነት ወንድም ዝም ሲል አላቅ ዝም ነው የምትሉት ማለት ነው ሁላችሁ እና ልጆቻችሁ ኃጢያት ሲሰሩ ክፉ ሲሰሩ ዝም ነው የምትሉት ሴቶች ላይ አሁን በጣም እየበረከተ ያለው ከዚህ ሴትና ሴት ከሚለው ነገር ጋር በጣም በተደጋጋሚ እየተወራ ነው ያለው በጣም ብዙ ልጆች ይሄ ደግሞ እኛ ኢትዮጵያ በእምነት በባህል እሴታችን ከፍ ያለ ነው ለዚህ ዋጋ ምንሰጥ እምነታችን ያግደናል ባህላችን ያግደናል ማህበረሰባችን ለዚህ ጸያፍ ነው ስለዚህ ይሄ አንዱ ፋክተር ነው ለእግር ኳሳችንን ማደግ የበለጠ ደግሞ ፋክተር እንዲሆን ያደረገው የውድድሩ ፎርማት አንድ ቦታ ከተቀመጠን 13ቱም ክለቦች አንድ ቦታ ላይ ስለሚሆኑ ልጆቹ በቀላሉ ካንዱ ክለብ ጋር ያላቸው ልጆች ግንኙነት የመገናኘት እድላቸው ይሰፋል እስካሁን በተጨባጭ
በማስረጃ ይሄ ነው ተብሎ በእጃችን የደረሰው ነገር የለም ግን በጣም በዚህ ደረጃ ላይ ተንሰራፍቶ እንዳለ የሴቶች ሊግ ላይ ይወራል ይሄንን ሴቶች እህቶቻችን ወጋችን ውበታችን ማንነታችን እግዚአብሔር የተሰጠን ጸጋ በሴትነታችን አግብተን እንድንወልድ አግብተን ዘር እንድንፈጥር አግብተን ለነገ ደግሞ የተሻለ ሀገር የሚረከቡ ትውልዶችን የምንፈጥር ሴት እኮ ማንንም ሰው ሊያደርገው የማይችለው ሰውን የምትፈጥር ፍጡር ነች ወንድ ልጅ ሊያደርገው የማይችል ሰውን የምትፈጥር ፍጡር ነች ትልቅ ጸጋ ነው ይሄን ጸጋነታችንን ተቀብለን ማንንም ሰው ያምናል አሁን እግር ኳስ ውስጥ ያሉ ልጆች ሙስሊሞችም ያምናሉ በአላህ ኦርቶዶክስም ያምናሉ በእግዚአብሔር ፕሮቴስታንቱም ያምናሉ በእግዚአብሔር ይጸልያሉ ያምናሉ ይህ ያመነ የሚያምኑትን አምላክ የሚተማመኑበትን አምላክ የሚፈልጉትን እንዲረዳቸው የሚያደርጋቸው እንዲጠብቃቸው የሚፈልጉትን ነገሮች የሚያደርግላቸውን የሚያምኑበትን አምላክ እሱ የሚለውን ደግሞ ማድረግና መሆን መገዛት መኖር ያስፈልጋል ብዬ ነው በጣም ነው የሚያሳፍረው እንግዲህና ይሄ ነገር በቅርቡ ነው እንግዲህ ጆርዲ የምትባል ልጆች ምናምን ተነስተው እንግዲህ በዚህ ጉዳይ በጣም ሲያራግቡ ነበርና በቅርቡ ነው አውሩተን ወደ አንድ ቦታ መስፈሪያ ያሳዝነው ይሄን ነገርና ከዛ አሁን ደግሞ ድጋሜ በእግር ኳስ እዛውም እንግዲህ ሀገርን ወክሎ በሚጫወቱ ዓለም ፍለፊት ሀገር ወክሎ በሚቆሙ ሰዎች ፊት ነገር መገለጡና የብዙዎች ስም ማጥፋቱ በጣም ነው የሚያሳፍረውና ይሄ ነገር መንግስት ማለት የለበትም በያስባለ አሁን ላይ እንግዲህ ብዙዎች ቴሌግራም ላይ ቪዲዮን ፎቶም ተለቋል ተብሎ ድምጽም ተለቋል ተብሎ ወደ ዛሬ ጎሮፍ ይቀውትና ሲምር የተሰማኝ የሚቀው ነገር የሚለው ነገር አንዳንድ ድምጽ ግጆችን ሰምተን እንመለስ ግግሯን እንስማና ተመልሰን እንምጣ ተጫዋቾችም አሉ እኔ በግልጽ አጋልጣለሁ የተናገርኳት ልጅ ደግሞ አለች ስለዚህ በግልጽ አጋልጣለሁ እንቢ ካላችሁ አሁን አይደለም እዚህ ስለወጣው ሳይሆን ሀገር ቤትም ሆኜ ስንቶቻችሁን የተናገርኩኝ ልጆች አላችሁ ደሞ የማያፍሩ ሴቶች ናቸው የማያፍሩ ለማውራት እንኳን የማያፍሩ ሴቶች በግልጽ እኔ ሴት ነው እንደዚህ መሆን የምፈልገው ሴት ናት የምትመቸኝ የምትል ተጫዋች አለች እባካችሁ እናንተ ልጆች ስማችሁን ከማጋለጤ በፊት እባካችሁ ትውልድን አድኑ ምን እባካችሁ በቃ እነዚህ ልጆች ኳስን ሊያበላሹ ነው የሚገቡት ስለዚህ ራሳችሁ አጋልጣለሁ ይወደጌሶ አንቺ እዚህ ሀገር በነበርሽበት ሰዓት እንግዲህ ያው ብዙ እንደዚህ ነገሮችን ስትሰሚ ነበርና ሴት ለሴት ግንኙነት እንግዲህ በኢትዮጵያ ህገ መንግስት የሚያስቀጣ ወንጀል ነውና አሁን እኛ ሁላችንም የሚያዝነው ወደ ህግ መሄድ ነው ወደ ክስ ነው የምንሄደውና አንቺም ተባበራችኋለሁ እያልሽ ነውና የምትይው በመጨረሻ የምታስተላልፊላቸው መልእክት የሚሰሙሽ ሆነ ምንድነው እኔ በቃ እነዚህ ልጆች ከኳስ ህይወት እንዲወጡ ነው የምፈልገው የስንቱን ተጫዋቾች ህይወትና የስንቱን ተጫዋቾች ስም እያጠፉ ስለሆነ አሰልጣኞች እነዚህን ተጫዋቾች ነገ ዛሬ ሳይሉ ከክለቡ አስወጥተው ማባረር ከዛ በኋላ እንደፈለጉት ውጪ ላይ ሄደው ከኳሱ ህይወት ወጥተው ስማቸው እዛ ጎዳና ላይ እንደፈለገ ነገር ይሁን እንጂ የኳስ ህይወት ውስጥ ሆነው እንደዚህ አይነት ስም እንዲኖር እኔ አልፈልግም አሰልጣኞች እባካችሁ እንደዚህ አይነት ተጫዋቾችን አሰልጣኞች ያቃሉ የሚያውቁ አሰልጣኞች አሉ ለምንድነው ዝም የሚሏቸው ነገ ዛሬ እየተባለ ለምንድነው ዝም የሚባለው ስለዚህ እነዚህ ተጫዋቾችን እያንዳንዱን አስወጣታችሁ ከኳስ ህይወት አባረሩ ነው ማለት ነው ኤክስኪዩዝ የሚያስፈልግ ነገር አይደለም ስለዚህ አስወጥተው ማባረር እንደዚህ ካልሆነ ማንንም ነገም ሌላ ተጫዋች ተነስታ እንደዚህ አይነት ነገር ታረጋለች ይሄኛው እርምጃ ግን ሲደረግ አንዷ ተጫዋች ከዚህ አይነት ነገር ትቆጠባለች ስለዚህ ማባረር ነው በቃ ትክክለኛው ትልቁ ነገር ማባረር እሺ ይውዬ ያው እንግዲህ ስራ ላይ ያለሽው በጣም ደስ ይላል ምክንያቱም ማንንም እንደዚህ ደፍሮ ይወጣ የለም ይወት በረጅም ዓመት የተንቀሳቀሰ በዚህ ላይ ደግሞ የሐዋሳ ከነማ ነዋሪዎች በጣም ደስ የሚል ነገር ከነጋም ያወሩ ነው የሚገኙት መደበቂያቸው የሐዋሳ ህዝብ ብዙ ጊዜ ስለማይጠነጥናቸው ነው አሁን ግን የሐዋሳ ህዝብ ከጫፍ እስከ ጫፍ መጥቆባቸዋል መቀመጫቸውን ሐዋሳ ላይ እንደማያደርጉ ተስፋ እናደርጋለን አካባቢ ስለሚቀይሩ ይህንስ እንዴት ታየዋለሽ ለምሳሌ አንቺ በነበርሽበት ንግድ ባንክ ተጫውተሻል ብሔራዊ ቡድን ተጫውተሻል እርስ በርስ እንግዲህ በጣም በዚህ ነገር ላይ እንግዲህ ተንሰራፍቷል አሁን ደግሞ አይናፍጥጦ መጥቷልና
የምትጨምሪው ነገር ምንድነው? እንዳልኩት ነው በቃ ወንድ መደበቂያቸው ትዳር ኑሯቸው ልጅ ኑሯቸው መደበቂያ ያደረጉ ስንት እህቶቻችን አሉ። አንድ እነዛ ናቸው። እኔ ከምንም ተነስቼ አይደለም እውነትን ነው። እታችኛው ሊግ ላይ ከላይኛው ሊግ ላይ የሚያበላሹ ተጫዋቾች አሉ። አዎ አሉ። ለምን እንደሆነ ታውቃለህ? ምንም አያውቁም። እነዚህ ተጫዋቾች ገና ታዳጊ ናቸው። ወደ ላይኛው ክለብ ማደጋቸው ነው እና እነዚህ ልጆች ደግሞ ምንድነው በቃ ነገ አድጌ እንደ እከሌ መጫወት እፈልጋለሁ የሚሉ ስንት ተጫዋቾች አሉ ትንንሾቹ። ገባክ? እኔም ብዬ ስለነበረ እኔ ገና አዲስ አበባ የገባው ሰዓት ላይ ማለት ነው ምን ይሄን ደግሞ ስም ግለጭ ካልከኝ በውስጥ መስመር እገልጽልሃለሁ እነግርሃለሁ። እዚህ ጋር ካልከኝ ደግሞ ነገ ተነገ ወዲያ ስትገባ ላይ ብለ እገልጻለሁ አላርፍ ካሉ አሁን የደረሰብኝ ነገር ስላለ ገና ሴንትራል ሀብዬ ስመጣ የደረሰብኝ ነገር ነበር። ገና ምንም አታውቅም ከክፍለ ሀገር ነው የመጣችው ምናምን በሚል ማለት ነው የሀገር ደብዳቤ ተጽፎ ተሰጥቶኛል። የሀገር ደብዳቤ ከዛ ምንም አላልኩም፣ ለማንም አልተናገርኩም። ይሄን ደብዳቤ ይዤ ክለቡ ላይ ለማቃቸው ልጆች ነገርኳቸው። ክለቡ ላይ ለማቃቸው ልጆች ስነግራቸው እቺ ተጫዋች ለዛችኛውም ተጫዋች እንደዚህ አይነት ሜሴጅ እንደላከች ማለት ነው። አሁን ከኳስ ህይወት አይ ቲንክ ወጣለች ታችኛው ዲቪዚዮን ላይ ትሆን አዶን ነው እና እንደዚህ አይነት ነገር አለ። ገና የሚመጡ ልጆች ላይ እንትን የሚሉ ልጆች አሉ። በቃ ያችን ተጫዋች ማበላሸት የሚፈልጉ ደንገሶ ወይዬ ብዙ ጊዜ እነዚህ አሁን የኢትዮጵያ ብሔራዊ ቡድን እንግዲህ ለዚሁም ደግሞ ከ17 ዓመት በታች በጣም በርካታ አቅም ያላቸው ኳስ ተጫዋቾች እየወጡ ነው። ቆንጆ ኳስ ተጫዋቾች እየወጡ ነው፣ በችሎታም በመልክም። እነዚህን እያጠመዱ ዋናው ብሔራዊ ቡድን ላይ የሚጫወቱ አንጋፋቹ ሲኒየር የምንላቸው በዚህ ላይ ደግሞ ፍቅረኛ ያላቸው እያሉ በፍቅረኛ ስም ሴት ህፃናቶችን እያጠመዱ ነው የሚገኙትና በአሁኑ ሰዓትም 4 ታዳጊ ህፃናቶችን አግኝተናል፣ አምረውልናል። ለእነሱም ክብር ለቤተሰቦቻቸውም ክብር ስንል እነዚህ ልጆች ከእንደዚህ አይነት ነገር ለመውጣት ፈቃደኛ ናቸው። መጠየቅ ያለባቸው ሲነገሮች ናቸው ነው ያምናችሁ። እኔም እንደዛ ነኝ። እኔም እንደዛ ነኝ ባይ ነኝ። በቃ ትልቁ ነገር ነው እዛ ጋር ተጠያቂ የሆነው ይጠይቅበት። ስለዚህ እኔም አሁን ምለው ነገር ምን አለ እያንዳንዳችሁ ጋዜጠኞችም ሆናችሁ እንደምን ያህል ፔጅ ከፍታችሁ እንደዚህ እንትምትሉ ስለ ሴት አስባችሁ የምትሰሩ ሰዎች እባካችሁ መረጃችሁን በውስጥና በቀጥታ አውሩ እንጂ ለአሰልጣኞች ለቡድን መሪ ማናችሁም ሰዎች መረጃ አትስጡ እባካችሁ። እኔ ስለማቅ አትስጡ። ዞሮ እዛ ጋር ምን እንደሚያደርጉ ታውቃለህ ወይ? ለአንዷ ተጫዋች ለካፒቴኗ ይነግራል። ካፒቴኗ ሄዳ ትነግራታለች። ካፒቴኗ ገንዘብ ትቀባበላታለች። ያቺ ስንቶቻቸው ናቸው ገንዘብ እየተቀባበሏቸው ይሄን ስማቸው ለማደስ ሲፈልጉ የስንት ሰው ገንዘብ የተበላ ሰው አለ። እዚህ ጋር ወጥተው ደፍረው እንደዚህ ስለማያወሩ ነው እንጂ ደፍራችሁ አውሩ። ምንም አይመጣባችሁ። ብትወጡ ከኳስ ህይወት ነው የምትወጡት። እናትና አባቶቻችሁ አላባረሯችሁም። እናትና አባቶቻችሁ ቁጭ ብለው እናንተን መርዳት የሚችሉ ስንት እናትና አባት እህቶች አላችሁ። ከኳስ ህይወት ነው። ስማችሁን አድሱ። ስማችሁ ጠፍቶ ኳስ መጫወት ማለት ሞት ማለት ነው። ነገ ስቴዲየም ገብተሽ ስትጫወቺ 80,000 ህዝብ እዛ ጋር ቆሞ ሲሰርብሽ ላንቺ ውርደት ነው። ስለዚህ እባካችሁ ስማችሁን አድሱ። ሜዳ ገብታችሁ እኔም በሆነ አደርጋለሁ። እኔም በሆነ አሁን እያየሁኝ እንደዚህ ሲጫወት እኮ ሳይ እሺ ቆሻሻ አላለሁ። ከባክ ለምን እንደው ተቀል አሳልፌበታለሁ፣ አቃታለሁ። ለማንም እነግራለሁ። እቺ እኮ እንዲናት ምልበት እኮ ነው። ጓደኞቼ እንዲህ ኳስ እያየሁኝ የብሔራዊ ቡድን ምንም ሳይ ፌስቡክ ፔጅን ስከፍት እንደዚህ ሳይ እቺ እኮ ከሌ እንዲናት እኮ እላለሁ ለዚህ ላሉት ጓደኞቼ ማለት ነው። ነገ እኔ እዚህ ሆኜ ያልኩት ልጅ እዛ አጠገብሽ ሆኖ ደግሞ ማይልበት ምንም ምክንያት የለም። ዛሬ እንዲያጨበጨበልሽ ነገ እንደ ዘነዘና እንዲወቅጥሻል። እያንዳንድሽ ይወቅጥሻል። የማንንም ስም አበላሽታችሁ አትቀሩም። የኛም ስም ጠፍቷል፣ የእናንተም ስም ጠፍቷል። አንድ ላይ ተያይዘን ያለቅ ነው ሴት ኳስ ተጫዋቾች ተብለን ማለት ነው። ምክንያቱም እኔ አሁን ከኳስ ህይወት ብርቅም ስሜ አንድ ላይ ነው የሚነሳው። ስለዚህ እያንዳንዳችሁ ዛሬ ያጨበጨበላችሁ ነገ ይወቅጣችኋል። ስለዚህ እኔም ወቅጣችኋለሁ ገብቼ ማለት ነው። የማንንም ስም አታበላሹ። ትዳር ኑሯችሁ ትዳሮቻችሁን ጠብቁ። እዛ ጋር የሚያፈቅራችሁ ወንድ እኔ የተደወለብኝ ስልክ አለ
እካሌ እንዲናት እንዲያረ ንገሪኝ ሲል የማውቀው ነገር የለም። መጀመሪያ አንተ ያልተቆጣጠር ከኔ ያልቆጣጠር ትልቁ የመጨረሻ ንግግሬ እኔ ይሄ ነው። ፌዴሬሽኑ ይሄንን ነገር በቃ የለም እዚህ ሀገር እንኳን ኮሮና የለም ተብሎ ካምፕ ላይ እንደዚህ እንትን አይሏቸውም። ስለዚህ ኮሮና የለም አስወጥታችሁ በትኗቸውና በየቤታቸው ተሰብስበው ውድድሩ አዲስ አበባ ላይ ይደረግ። ይሄ ካምፕ የሚሉት ነገር ነው። ስንት ተጫዋቾች ህይወታቸው የተበላሸው፣ ስንት ተጫዋቾች የማያውቁት እንደዚህ አይነት ነገር ውስጥ ያስገቧቸው ስንት ተጫዋቾች ናቸው። ስለዚህ ካምፕን በትኑት። እኔ በቃ መጨረሻ ንግግሬ መሮኝ ነው የምናገረው። ስሰማው ምንም ስል ሳይል እዚህ ሆኜ ምንም አያገባኝም ማለት እችላለሁ፣ ግን አሳልፌበታለሁ፣ ወጥቼበታለሁ። ስለዚህ ይሄንን ነገር አስወጡ፣ ከካምፕ አባሩና በቤታችሁ ይቀመጡ። ብቻችሁ የት እንዳሉ እዩ። ስለናንተ ጸሎት እያደረጉ ስለናንተ እየተጨነቁ እናንተ ግን እዚህ ጋር ልጅ አግብታ ልጅ ወልዳ አይን ታሳየኛለች ሲባል እናንተ ግን እዚህ ጋር ቆማችሁ ከሴም ጋር እያንዳንዳችሁ ታቃፋላችሁ። እያንዳንዱ ይሰማል። ከገዛ ጓደኞቻቸው ጋር የሚተማሙ ሰዎች አሉ። እማቀው ኤልፋ ቤት ሆኜ ያሳለፍኩት ላይፍ አለ። ባንክ ቤት 14 ዓመት ሰሞኑን የሴት ብሔራዊ ቡድን ተጫዋቾቻችንን በተመለከተ እየተነገረ ያለው ነገር ትንሽ ጥንቃቄ የሚፈልግ በመሆኑ ምክንያት አንዳንድ ነገሮችን ለማለት እወዳለሁ። እንግዲህ የተባለው ነገር በጣም ሴንሲቲቭ ነው። 80% የሚሆኑት የሴት ብሔራዊ ቡድን ተጫዋቾች በሴት ለሴት ጾታዊ ግንኙነት ውስጥ እንደሚገኙ ነው እየተገለጸ ያለው። ይሄ የተገለጸው ነገር በኢትዮጵያ ሕግ መሰረት ወንጀል ነው። የኢትዮጵያ ማህበረሰብ እንደ ማህበረሰብ እንዲህ አይነቱን ነገር ደግሞ የሚታገዝ ወይም ደግሞ እንደ መልካም ነገር የሚቀበለው ነገር አይደለም፣ የተነወረ ነው። ስለዚህ እንደዚህ አይነት ነገር በምንናገርበት ጊዜ ከፍተኛ ጥንቃቄ ማድረግን ይጠይቃል። ከጠቅላላ ነገሮች ልነሳና ወደ ጠባብ ወይም ጉዳይ ወደ ተደረገባቸው ወይም ንግግር ወደ ተደረገበት አውድ እመጣለሁ። በጠቅላላ አንድ ሰው ስለ ሌላ ሰው በሚናገርበት ጊዜ በህገ መንግስታችንም ሆኑ በተለያዩ ህጎቻችን ሰዎች ሐሳባቸውን የመግለጽ ነፃነታቸው የተጠበቀ ነው። በተለይ ደግሞ የሚዲያ ነፃነት በህገ መንግስቱም ሆነ በተለያዩ ህጎች የሚዲያ አዋጁን ጨምሮ የተከበሩ ናቸው ወይም የተጠበቁ ናቸው። ነገር ግን እንዲህ በምናደርግበት ጊዜ የምንመራበት ስርዓት ግን አለ። የሌሎችን ሰዎች ክብር፣ መልካም ዝና እንዳናጠፋና ንግግራችን ሌሎችን ለጥቃትና ለመገለል እንዳይዳርግ ከፍተኛ ጥንቃቄ በማድረግ ስራችንን ወይም ተግባራችንን ወይም ንግግራችንን በህግ በስርዓትና ነገሩ የሚከወንበትን ተገቢ ጥንቃቄ በማድረግ ካላከናወን ነው የሚያመጣው አደጋ ከፍተኛ ነው የሚሆነው። ሚዲያን በተመለከተ ነገሩ የተነገረው በሚዲያ ከሆነ ሚዲያ ሲባል ሶሻል ሚዲያዎችን አይጨምርም። በሚዲያ አዋጁ መሰረት እንዲህ አይነት የስም ማጥፋት ተግባሮች በሚፈጸሙበት ጊዜ በወንጀል አያስጠይቅም፣ ዲስክሪሚናላይዝ ተደርጓል። ይሄም የሚዲያ ነፃነትን ከመጠበቅ አኳያ ነው። ነገር ግን በፍትሐ ብሔር ስቲል ያስጠይቃል። እስከ 300,000 ብር በሚደርስ የገንዘብ ቅጣት ያስቀጣል አንድን ሰው በሚዲያ ስሙን ካጠፋን። እንግዲህ የግድ ሰው መሆን የለበትም። ያ ሰው ማንነቱን በሆነ መንገድ ስፔሲፊክ ሆኖ ሴት ብሔራዊ ቡድን ተብሎ እስከተገለጸ ጊዜ ድረስ እነዛ ሴት ብሔራዊ ቡድን አባላት ደግሞ እነማን እንደሆኑ ማወቅ እስከተቻለ ጊዜ ድረስ ስም ማጥፋትን ያቋቁማል። ነገር ግን በፍትሐ ብሔር ኃላፊነት የሚያስጠይቅ ቢሆንም ነገሩ እውነት ነው። የተደረገው ስማቸውን ለማጥፋት ዓላማ አይደለም፣ ለህዝብ ጥቅም ሲባል ነው። ዜናው በሚሰራበት ጊዜ ተገቢው ማስረጃ በጥንቃቄ ተሰብስቧል በሚል ከእንደዚህ አይነቱ ኃላፊነት ነፃ መውጣት ይቻላል። በሌላ በኩል ስለ ሄት ስፒች ወይም ደግሞ የጥላቻ ንግግርንና የሐሰተኛ መረጃን ወንጀል ለማድረግ በወጣ አዋጃችን መሰረት ደግሞ የጥላቻ ንግግር ተከልክሏል። የጥላቻ ንግግርን በተመለከተ በተመሳሳይ አንድ ሰው የሚናገረው የሚያወራው ነገር ሌሎችን ሰዎች በብሔራቸው ወይም በጾታቸው እያለ የተለያዩ ነገሮችን እየዘረዘረ ለጥቃት እንዲዳረጉ የሚያነሳሳ እንዲገለሉ የሚያደርጋቸው ከሆነ በጥላቻ ንግግርነት እንደተፈረጀ የጥላቻ ንግግር አዋጁን አንቀጽ 4 በማየት መረዳት ይቻላል። ነገር ግን እነዚህን ነገሮች ማድረግ ወንጀል የማይሆንባቸው ልዩ ሁኔታዎች አሁንም በዛው አዋጅ ላይ ተቀምጠው እናገኛለን።
ለምሳሌ ነገሩ የተደረገው ለስነ ጥበባዊ ወይም ስነ ኪነት ዓላማ ከሆነ የሃይማኖት ንግግር አካል ከሆነ የኒውስ ሪፖርት ወይም የዜና ዘገባ ወይም ዜና ትንተና አካል ከሆነ በጥላቻ ንግግርነት እንደማያስጠይቅ ያስቀምጣል። ግን እነዚህ በስተቀሮች ወይም ልዩ ሁኔታዎች አሉ ማለት አንድ ነገር በቃ የሃይማኖት ስብከት አካል ነው፣ አንድ ነገር የዜና ዘገባ አካል ነው በሚል እንዲሁ በደፈናው ልናልፈው የምንችለው ነገር አይደለም። ንግግራችን ከፍተኛ ጥንቃቄ ይፈልጋል። ምክንያቱም እያወራን ያለነው በኢትዮጵያ ሕግ መሰረት ወንጀል ስለሆነ ማህበረሰቡ ስለሚያነውረው አንዳች ድርጊት ነው እያወራን ያለነው። ይሄ ነገር እነከሌ አለባቸው ብለን የሆኑ ግሩፖችን እየፈረጅን ያለነው። በዚህ ጉዳይ ላይ ምን ያህል ነው መረጃ ያለን? ዜናውን በመናወጣበት ጊዜ የዜና አዘጋገባችን ምን አይነት መልክ ነው ያለው? ሌሎቹን የማይመለከታቸውን ሰዎች ምን ያህል የጠበቀ ነው? በእርግጥ 80% መሆናቸው በምንድን ነው የተረጋገጠው? አስቡ። አሁን አብዛኛው ሰው ይህንን ዜና በሚሰማበት ጊዜ ሴት ብሔራዊ ቡድን ተጫዋች ናቸው ብሎ ያሰባቸውን ጠቅላላ ሴት ተጫዋቾችን ባየ ቁጥር ወደ አይምሮ ስለሚመጣው ነገር ነው ማሰብ ያለብን። ልክ ነው ይሄ ነገር በኢትዮጵያ ሕግ መሰረት ወንጀል ነው። ልክ ነው ይሄ ነገር በማህበረሰባችን ዘንድ የተወገዘ ነው። ነገር ግን ንግግሩን በመናደርግበት ጊዜ የምንናገርበት መንገድ ግን ከፍተኛ ጥንቃቄ ይፈልጋል። ቀደም የሚዲያ አዋጁን ገልጫለሁ። የሄት ስፒች ፕሮክላሜሽኑን ጠቅሻለሁ። መከላከያ የሚሆኑ ነገሮች ሊኖራቸው ይችላል። እነዚህን ነገሮች ያደረጉ የተናገሩ ሰዎች አሁን ስለሱ አይደለም እያወራ ያለሁት። መከላከያ አላቸው የላቸው፣ መከላከያው በቂ ነው አይደለም ጉዳዩ። ነገር ግን ለህዝብ ጥቅም ብለን ስናደርገው፣ ነገሮች እንዲለወጡ ብለን ስናደርገው የምናደርግበት መንገድ ግን የበለጠ አደገኛ እንዳይሆን ሴቶቹን ለተወሰነ ጊዜ ለማየት ሞክሬያለሁ። እድል አጋጥሞኝ ነበር። ሴት ተጫዋቾች መጥተው የሚጫወቱበት አካባቢ ሰዎች ሲባባሉ የሚባሉትን ነገር እየሰማው ነበር። ይሄንን ነገር ሴቶቹ ሲሰሙ ምን ያህል ሞራላቸው ሊጎዳ እንደሚችል፣ ምን ያህል ከማደግ ይልቅ የበለጠ አደገኛ እንትን ውስጥ እንዲገቡ እንደሚያደርጋቸው ተረድቻለሁ። ይሄ ነገር በእርግጥም ካለ ተገቢ ማስረጃ ካለ ይህንን ማስረጃ ለሚመለከተው አካል ሰጥቶ ተገቢው ሕጋዊ እርምጃ እንዲወሰድ በማድረግ ወይም ደግሞ በትክክል ጥፋቱን የፈጸሙ ሰዎች ብቻ ተለይተው በጉዳዩ ኃላፊነት እንዲወስዱ ማድረግ እየተቻለ በደፈናው በደምሳሳው 80% የሚሆኑት የብሔራዊ ቡድን የሴት ብሔራዊ ቡድን አባላት እንዲህ አይነት ነገር አለባቸው የሚለው ንግግር ተገቢ አገላለጽ መስሎ አይሰማኝም። ስለዚህ የዜና ሪፖርት ሊሆን ይችላል የምንሰራው፣ ሃይማኖታዊ ስብከት ሊሆን ይችላል የምናደርገው፣ ኪነ ጥበባዊ ነገር ሊሆን ይችላል የምናደርገው። ግን ስናደርገው ያደረግንበት መንገድ ምንድነው የሚያነሳሳው፣ ምንድነው የሚገልጸው የሚለው ነገር መሰረታዊ ነገር ይመስለኛል። ኤኒዌይስ ቪዲዮአችን ይሄን መስል ነበር። አይ ሆፕ አዲስ ያወሳችሁ በታጣጣረም ይሄን ነገር እንግዲህ መንግስትም ሆነ የሚመለከተው አካል የስፖርት ፌዴሬሽኑም አንግለው ይገባል ብዬ አስባለሁ። እየታወቀ ዝም የተባለው ሰምታችሁ ከሆነ ቪዲዮ ላይ ድምጽ ላይ ሰምታችሁ ከሆነ ሆን ተብሎ እስቲ ከጊዜ ወደ ጊዜ ሻል በሚል ነው ዝም የተባለው። ነገር ግን ይሄ ነገር ፈንድ የሚደረግበት ነገር ብዙ ዶላሮች በብዙ ሚሊዮን የሚቆጠሩ ብሮች ፈንድ የሚደረግበት ነገር ስለሆነ ምንም መቋጫ የለውምና ባካችሁ የሚመለከታቸው አካላት ዝም እንዳትሉ በዚህ ጉዳይ መልስ ጥሩበትና ለዚህ ሰዎች እንግዲህ በህግ ሊጠየቁ የተለያዩ እርምጃዎች ሊወሰዱ ይፈልጋሉ። በቀጣይ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። እግዚአብሔር አምላካችን ሀገራችንን ከዚህ አይነት ክፉ ይጠብቀን። ቸር ቆዩልን።